ሰላም እንዴት ናችሁ? የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ እኔም መርገት አሁን ነኝ በወላይታ ሶዶ ዩኒቨርሲቲ ኢንስቲትዩት ኦፍ ቴክኖሎጂ የሜካኒካል ምህንድስና ትምህርት ክፍል ተመራማሪ። ይህ የራሴ ኦፊሻል ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል የተለያዩ የመውጫ ፈተና፣ የናሽናል ግራጁዌት አድሚሽን ቴስት ወይም የድህረ ምረቃ መግቢያ ፈተና እንዲሁም የተለያዩ የ12ኛ የሪሜዲያል የፍሬሽማን ተማሪዎች ፈተናም ጭምር እየተሰራ ሳምፕል ፈተናዎቹ እዚህ ላይ የሚቀመጡበት ዩቲዩብ ቻናል ነው። ሌላ በቴክኖሎጂ እና በኢንጂነሪንግ ዘርፍ ላይ የተለያዩ አፕዴትድ መረጃዎችን የምናጋራበት ዩቲዩብ ቻናል ስለሆነ ይሄን ዩቲዩብ ቻናል ሳብስክራይብ በማድረግ ቻናሉን እንድትቀላቀሉና በተለያዩ ጊዜ የምንለቀቁ ቪዲዮዎችን ለማግኘት ቶሎ ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን ኦን እንድታደርጉ በዩቲዩብ ቻናል ላይ የሚለቀቁ ቪዲዮዎችን በማየት እና ኮመንት በመጻፍ የቻናል ቤተሰብ እንድትሆኑና ለጓደኞቻችሁም ሼር በማድረግ የቪዲዮ ተደራሽነት እንዲኖር እንድታደርጉ ወዳለን። በዚህ ቪዲዮ የ2018 የናሽናል ግራጁዌት አድሚሽን ቴስት ወይም የድህረ ምረቃ መግቢያ ፈተና ቨርባል ሪዝኒንግ ፓርት አብረን የምናይ ይሆናል። ጥያቄዎቹን ፓርት ባይ ፓርት እያደረግን ነው። ቪዲዮን እስከ መጨረሻ እንድትከታተሉ እላለሁኝ። አሁን ወደ ዛሬ ጥያቄው እገባለሁ። 3 times the third of 3 consecutive odd integer is 3 more than twice the sum of the first and the second integers. What is the sum of the 3 integers? A 23, B 25, C 21, D 19። በዚህ ጥያቄ ይሄ እንግዲህ የ2018 ከሁለት ቀን በፊት በየካቲት ወር ላይ የተሰጠ የድህረ ምረቃ መግቢያ ፈተና ነው። በዚህ እንግዲህ ጥያቄው ተከታታይ የሆኑ 3 ጎደሎ ቁጥሮች ወይም ኦድ ኢንቲጀርስ አሉ። እነኚህ የሶስት ቁጥሮች እጥፍ ከመጀመሪያውና ከሁለተኛው ቁጥር ጋር ስንደምር 2 እጥፍ ላይ 3 ተደምሮበት ከመመጣው ውጤት ጋር እኩል ነው። ይሄ እንደዚህ ከሆነ የሶስት ቁጥሮች ድምር ስንት ነው የሚል ጥያቄ ነው። ይሄን በስቴፕ ባይ ስቴፕ የምናየው ነው። ስለዚህ ቪዲዮን እስከ መጨረሻ እንድትከታተሉ አላችሁ። ስለዚህ ሶሉሽን ላይ ስንሄድ ስቴፕ ባይ ስቴፕ ከመጀመሪያ ስቴፕ እስከ መጨረሻ ስቴፕ እናያለን። we have to represent step 1 we have to represent these integers representing these integers. So we have given that 3 consecutive integers. Let integer 1, which is the first one, which is x, and the second one, which is x plus 2, the third one, which is x plus 4. እነዚህ 3 consecutive odd integers. odd integer ምንድነው? እንግዲህ 1 3 5 7 እያለ የሚሄዱ ቁጥሮች odd integer በመባል ይታወቃሉ። እነኚህ odd ኢንቲጀሮችን በዚህ መልክ ሪፕሬዘንት እናደርጋለን ማለት ነው። የመጀመሪያ ስቴፕ ይሄ ነው። በመቀጠል እነኚህ ኢንቲጀሮችን ሪፕሬዘንት ካደረግን በኋላ ከተሰጠው ሀሳብ ውስጥ ኢኩዌሽኖችን ዴቨሎፕ ማድረግ ወይም ሴት ማድረግ ቀጣይ ስቴፕ። So step 2 ላይ setting the equation, we have to set the equation. Therefore from the first የተሰጠን ምንድነው? The problem statement says us here 3 times the sum of the 3 consecutive odd integer is 3 more than twice the sum of the first and the second integers የሚል ነው። So when we break this equation የመጀመሪያ ምንድነው? 3 times the third equation means here 3 times the third equation 3 times third equation ማለት third equation x plus 4 ነው, which is equal to 3 into x plus 4. ይሄ የመጀመሪያ ሐሳብ ነው ማለት ነው። በመቀጠል ደግሞ the sum of the first and the second ምንለው ደግሞ the sum of first and second እንዴት ነው? first እንትን x plus second እንትን ነው x plus 2 ነው። ስለዚህ ይሄ the sum of first and second ይሄን እንግዲህ ሲምፕሊፋይ ስናደርግ ምንድነው 2x plus 2 ማለት ነው። ቀጥለው ሶስተኛ ላይ twice that sum ማለት የዚህ ሁለት ጊዜ ማለት ነው። twice of that sum which is equals to 2 into 2x plus 2 2 ጊዜ x plus 2 ይሆናል። ይሄ አንድ ኢኩዌሽን። ሌላ ደግሞ 3 more than that this one more than that ማለት which is equals to 2x የዚህ ማለት ነው 2 into 2x plus 2 plus 3 ይሆናል ማለት ነው። more than x ማለት out of the bracket plus 3 ነው የሚሆነው። ስለዚህ እንደዚህ ብለን አሁን ኢኩዌሽኖቹን ዴቨሎፕ አድርገናል። ቀጣይ የዚህ ኢኩዌሽን የሐሳቡን ኢኩዌት ማድረግ ነው ያለብን። so ሐሳቡን ኢኩዌት ስናደርግ which is it becomes 3 into x plus 4 which is equal with 2 into 2x plus 2 plus 3 እንደዚህ ነው የሚሆነው ማለት ነው። ኢኩዌሽኑ ዴቨሎፕ ስናደርግ ስቴፕ 3 ላይ we have step 3 ቀጣይ ስቴፕ ይሄን ካደረግን በኋላ we have to solve for x by distributing the terms and by simplifying for the different sides. Therefore here solving for x here we have በዚህ በኩል ምንድን ያለን 3x plus 12
which is equal with this one 4x plus 4 plus 3 ይህን ላይክ ተርም ኮሌክት ስናደርግ 3x plus 12 which is equal to 4x plus 7 ይሆናል ማለት ነው። ሶ ይህን ላይክ ተርም አሁንም ኮንስታንቶቹን ወደ አንድ ቦታ ኤክስ ፓርቱን ደግሞ ወደ አንድ ቦታ ስንወስድ 12 ሲቀነስ 7 ወደዚህ ሲመጣ ማይነስ ይሆናል is equal to 4x ሲቀነስ 3x ይሆናል። ከዚህ የሚቀረው ከ12 7 ሲቀነስ 5 ነው። ከ4x 3x ሲቀነስ 1x ነው። ስለዚህ x ቫልዩ 5 ይሆናል ማለት ነው። አሁን የመጀመሪያ x ቫልዩ አግኝተናል። ቀጣይ የምንሰራው ምንድነው? የቁጥሮቹን መሆኑን ነው ማለት ነው። so step 4 ላይ finding for the sum of integers which is የመጀመሪያ x እንግዲህ የመጀመሪያ ኢንቲጀር ስንት ነው? አንደኛ 5 ነው። ስለዚህ ሁለተኛ ደግሞ x plus 5 ነው የሚሆነው። ሁለተኛ ይሄ የመጀመሪያ 5 ከሆነ x plus 2 x 5 ስለዚህ 5 ሲደመር 2 which is 7 ይሆናል። ሶስተኛ ደግሞ 5 ሲደመር 4 which is 9 ይሆናል ማለት ነው። የተጠየቅነው ምንድነው? the sum of these integers. so sum of the integer sum is equal to 5 plus 7 plus 9 which is 21 ይሆናል ማለት ነው። ይሄ 5 ሲደመር 7 12 ሲደመር 9 21 ይሆናል ማለት ነው። therefore the sum of these three consecutive odd integer with the given scenario is 21 ይሆናል። therefore the sum of three consecutive odd integers with the given statement is 21. The integers are 5, 7 and 9, and the sum of these three integers is 21. Therefore the correct answer from the given alternative is C is the correct answer from the given alternatives. Okay, this is the video I have in this part, and I will come with another part of this national graduate admission test as well as different exit exam questions. And I would like to thank you for watching the video until the end, and I will invite you to subscribe my channel, to share the videos for your friends, as well as to write comments within different videos that I have uploaded in my channel. And thank you for watching this video until the end.